የቲም በበዛበት ሀገር ላይ ያላህ Subhanahu Wa Ta'ala ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር አይንህን በጨዋጥ በጥቂቃ 12 ሚሊዮን ብር ከዛም ችግርን ያረግፋል ሀቢብ والله ግረናል ብስቲ ይሄን ጉዳይ እስኪመጣ ጠብቀው የስንት የተቸገሩ ሰዎች ይያሉ በዚህ ሰዓት ነው የሚታያቸው በእነሱ በኩል ካልሄድክ አይሰሙም ያን ጉራግኛውና በስልጥኛ በኦሮምኛውና በአፋርኛ በሶማሊኛውና በሐዲያ በአማርኛውና በአረብኛ ሙዚቃ ነው ማንነኝ አጨብጫቢ ነኝ ለመጣው ለሄደው አጨበጭባለሁ ገና ለ 10 ሺህ አስገብቻለሁ እንደው እንደሙሃዝ አይነት ወኔ ብኖረኝ ማለት ነው የት በደረስኩ ነው ማለት እንደ ልመናም እንደ ሰደቃም እንደምንም ነይታችሁ ኸይር ብላችሁ 102 ብር በመለቅላችሁ አካውንቶች አስገቡልኝ ልመና ወንጀል ነው ለማኝነት ወንጀል ነው السلام عليكم ورحمة الله وبركاته ودنا تكبراتشو የዛድ ሚዲያ ቤተሰብ እንደምን አላችሁልኝ እኔ ያለውላችሁ ዛሬም በድጋሚ ተመልሰን ተገናኝተናል ዛሬም እንግዲህ ወቅታዊ የሆኑ የተለያዩ ቪዲዮዎችን ይዤላችሁ ተከስቻለሁ ሪአክት ያደረግና አብረን የምንቆይ ይሆናል እናንተ ብቻ እንደተለመደው ቪዲዮን ላይክ አድርጉ ሰብስክራይብ እየተደረገ አይደለም ለምን እንደሆነ ያላቅም እንደው ይሄ ቻናል ቢያድግበት እንደሌሎቹ 100k ምናምን ገብቶ ቢያድግበት ፕሌይ በተኑ ብንቀበልበት እንደው ምን ችግር አለው እንደው ይደብራችኋል እንደዛ ብናደርግ ቢደረግ ይደብራችኋል መደብራችሁ ከሆነ ተውት ለማንኛውም ማድረግም ትችላላችሁ አለማድረግም ትችላላችሁ እኔ ግን ላስታውሳችሁ ብዬ ነው ድንገት ከረሳችሁ ለማለት ያክል ነው እንግዲህ ሙአዝ ሀቢብ በስተመጨረሻ ማበዷ ነው መሰለኝ የደረሰው ይሁን በቃ እንደሆነ ነገር ያረጋት ነው እስቲ የምንመለከት ይሆናል ለማንኛውም ተመልከቱ በትላንትናው ምሽት እጅግ በጣም በዓለም ላይ ሲጠበቅ የነበረው የአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ላይ እጅግ በጣም የተለዩ ክስተቶች ተፈጥረው ነበር እነሱን አቀርብላችኋለሁ እስከ መጨረሻው ኮፒ ሊንክ ሼር ፖስት ያደርጋችሁ ተከታተሉኝ በትላንትናው ምሽት በቀጥታ ስርጭት በተላለፈው በዓለም ላይ ብዙ ሚሊዮኖች በጉጉት ሲጠብቁት በነበረው ጨዋታ የፈረንሳዊ ፒኤስጂ ደጋፊዎች በጨዋታው ላይ ለፓላስታይን ነፃነት ሲዘምሩ ነበር ባንዲራቸውንም ይዘው ሲያውለበልቡ ነበር እዚህ ጋር የምትመለከቱትን ባነርን በቴሌቪዥን በተደጋጋሚ ስንመለከተው ነበር በጋዛ የሚደረገው የዘር ጭፍጨፋ በአስቸኳይ ይቁም ይላል በሌላ ክስተት ደግሞ በትላንትና የአውሮፓ ቻምፒዮንስ ሊግ ጨዋታ ፒኤስጂ ካሸነፈ በኋላ የፒኤስጂው ኮከብ ተጫዋች ዴምቤሌ ከሚስቱ ጋር እንዲያምሮባት በሂጃብ ተውባ ዋንጫውን ሲያነሱ አብረው ደስታቸውን ሲያከብሩ ተመልክቷል ሂጃብ ምን አይነት ውበት እንደሆነ ዓለም ሙሉ ተመልክቷል ሌላኛው በጣም ያስገረመኝ ደግሞ የፒኤስጂ እግር ኳስ ተጫዋች አሽራፍ ሐኪሚ ሞሮኮዊ ሁላችሁም ታውቁታላችሁ እሱ ጎል ካስቆጠረ በኋላ ስጁድ ወርዶ ነበር ታዲያ ያንን ስጁድ የወረደበትን ክስተት ኢትዮጵያዊ ጋዜጠኛ እንዲህ ሲል ነበር የገለጸው በጣም ነው ያስገረመኝ አላሁ አክበር አለ ስጁድ ወረደ አላሁ አክበር አለ ነበር ያለው ተመልከቱት أشرف حكيمي راسه تجنبت بوتا أشرف حكيمي الله أكبر عليه واو أشرف حكيمي كرة كباسكته በተለያዩ የዓለም ታላላቅ መድረኮች ላይ ሙስሊሞች ማንጸባረቃቸውን ቀጥሏል ማሻአላህ ፍሪ ፓላስታይን እያላችሁ ኮሜንቱን አሸብርቁት በደንብ ሼር ኮፒ ሊንክ ሪፖስት ያደርጋችሁ አዳርሱት እኔ የደምበሌ ምስት ዑስማን ማለት ነው ዑስማን ደምበሌ ምስት በጣም ነው የገረመችኝ በቃ በሄደችበት ሁሉ ሂጃቧ እንደተጠበቀ እንደዚህ ነው በቃ እንደዚህ ነው ማለት በቃ ድንህን የትም ቦታ ሆነ እዚህ ጋር ስለሄድኩኝ ሼም ይዘኛል እንደዚህ ካለበስኩ እንደዚህ አይደለም በዲን ሼም የለም ዲናችን የሚያሸማቅቅ ዲን አይደለም ዲናችን የሚያሳፍር ዲን አይደለም በሄድንበት ሁሉ ማንጸባረቅ የምንችል እናም ደግሞ የምንኮራበት ዲን ነው አለን እምነት ነው አለን አልহামዱሊላህ ረብል ዓለሚን ሙስሊም አድርጎ ስለፈጠረ ሌላኛ ደግሞ ምን አለ መሰላችሁ እነ ኡስታዝ ያሰን ኑሩ እናም ደግሞ ያው ወጣት ኢትዮጵያ ወጣት ካውንስል ወደ ደሴ ሄዶ ነበር ያው ፕሮግራም ነበራቸው የተለያዩ ኡስታዞችን ጨምሮ ወደ ደሴ አቀንቶ ነበር ታዲያ እዛ የተለያዩ ባህላዊ ልብሶች ተበርክቶላቸው ነበር ያንን እንደ ሌላ ነገር አድርጎ የወሰዱት በሌላ ሳይድ የተረዱት ሰዎች ደግሞ እንደዚህ ይያሉ ነው እስቲ ለማንኛው ማንነኝ አጨብጫቢ ነኝ ለመጣው ለሄደው አጨበጭባለሁ ገና ለሚመጣው
ተዘጋጅቻለሁ ሰው ይታዘበኛል እኔ መቻ አውቃለሁ በሄድኩበት ቦታ አጨበጭባለሁ ማን አሁን እንደዚህ የሚታደርጉት እንደዚህ በዚህ መልኩ አቀናባብራችሁ ምናምን አድርጋቸው የሚተለቁ ሰዎች አሁን አህባሾች ናቸው አይደል በዚህ የሚታወቁት አህባሾች እሱ ብንለብስ ምን ችግር አለው ልብስ እኮ ነው አቂዳይን በትክክል አስተምር የራስህን አቂዳ ያዝ ትክክለኛውን ሰለፎች የነበሩበትን መንገድ ትክክለኛውን መንሃጅ ያዝ የትኛውንም ልብስ ብትለብስ ምን ችግር አለው ሸሪዓ በጠበቀ መልኩ ሸሪዓ የከለከለው ልብስ እስካልሆነ ድረስ ምን ችግር አለው ነው አሁን ሸሪዓ የከለከለው ልብሶች አሉ አይደል ከነሱ ውጪ የትኛውንም ከለር ተጠቅመ ብትለብስ ምንድነው ችግሩ ነው የሚላችሁ አረ ተው ኮንተንት ጠፍቶባችሁ ነው እስቲ ወደ ሙአዛችን እንሄድና ወደ ሰሞኑ ጉዳይ አጀንዳ እንሄድና ትንሽ እስቲ ፈገግ ይያለ ምናምን ነገር ሪአክት እናርጋው እስቲ እዚህ ጋር እንደምትመለከቱት በኤአይ የተሰራ ፎቶ ነው ፒክቸር ነው የሙአዝ ነው ያያችሁ አትለፉኝ 12 ሚሊዮን ብር ያስፈልገኛል ብሎ ፌስቡክ ላይ በዚህ ሙዲ ያዘበት ነው ቤተሰብ የምር አይኮ እውነት ነው ባይዘው እውነት እኮ ነው ይሄ ተሻሽሎ የመጣ ለመና ነው ይሄ ቲክታክ ላይ ቁጭ ብሎ እንደዚህ ምናምን የሚባለው ተሻሽሎ በቃ ዘመናዊ ተደርጎ የመጣ እንትን ነው ለመና ነው እዚህ ጋር ደግሞ ተመልከቱ ይሄ ወንድማችን 10,000 ብር ብሎ ይጽፋል ሙአዝ ከዛ ምን እንደሚል ተመልከቱ እዚህ ጋር ሲጽፍም ያሳያል ቀርጿል شكرا በጣም እናመሰግናለሁ በረካው የሁሉም የባንክ አማራጮች የተቀመጡላችሁ ነው በዛ ሁላችሁ መለየት ንያም ራሱ ምንም ችግር የለም ኢክራም 2000 አስገብቻለሁ شكرا ወንድማችን በረካው ባረከላሁ ፊኩም አስር ሺህ አስገብቻለሁ ሙአዝ እንደዚህ መጨረሻሽ በቃ መሳለቂያውንሽ ወይ ጉድ ስሙን ያልተላቀም እኮ ስሙን ያልገባም እኮ እረላሽ ይደብራል የምር ይደብራል እንደዚህ ይናይልማ ሙዳት ያዙበት ሀቂቀተን እኔ አንተ ልናገር አልመጣሁም ምክንያቱም የትኛውም ቃል እንደማይበግርክ አውቀዋለሁ ጠንካራና ጎበዝ ስለሆንክ ግን አይደለም ያህቲራም የማንነት የአኽላቅ ቶብህን አውልቀህ ስለመጣ ስለዚህ የትኛው ቃል ተጽዕኖ አይፈጥርብህም እምታገኘውን ሳቢ እንጂ የምታስበው የወንድነት የማንነት የኢስላም ልጅ ነኽዋ ቶብህን አውልቀህ ሆነ የመጣው የቲም በበዛበት ሀገር ላይ ያላህ Subhanahu Wa Ta'ala ቃል ቁርአን አቅርቦት እጥረት ባለበት ሀገር ላይ የቲሞች በየቦታው ባሉበት ሀገር ላይ አንተ የሙዚቃ ማስታገሻ የሆነ ነሽዳዎችን ለመስራት ስቱዲዮ ለመስራት 12 ሚሊዮን ብር አይንህን በጨዋጥ በጥየቃ ስትመጣ እነዚህን ሁሉ የወንድ ልጅ ሲፋ የሆኑ ማንነቶችን አውልቀህ ራቆትህን ይመጣው እናንተ ግን ሰጪዎቹ የቲም ራስ አብሱበት ይሁን መስጊድ አሰሩበት ይሁን ለቤተ እምነት አውሉት ይሁን ቁርአን ገዝታችሁ አከፋ ይሁን ይሁሉ ነገር በአኺራ ማንንም እናት አባትሽ ወንድምሽ እህትሽ በማይከተልሽ ሀገር ላይ ይሄ ስራዎችሽ ስለሚከተል ግን ለተራ ነገር እኔ ወላሂ እኔ ቃል ነው ያጣሁት لا حول ولا قوه الا بالله العظيم والله ነው ያሳፍራል ወጣቱ ከመስራት ይልቅ ሞቶ ተማሙቶ ስልክ መግዛት ሆኗል ስራው ለምን በስልኩ ገንዘቡ እንደሚያገኘው ያወቀ ወጣቱን አበላሻችሁት ለማን ምን ማድረግ እንዳለባችሁ ለይታችሁ ወቁ ለተመመ ይረዳ እናስታም የሞተም እንቅበር ለችግራችን እንደራረስ እኛ ግን የቅንጦት ሰዎች አይደለንም እንዴ በሰው ሀገር ላይ ኮኗሪ ሳንሆን አኗኗሪ ነን በዚህ ሁኔታ ላይ ሆነን እንዴት ትውልድ ማበላሸት ሆኗል እኮ ስራችን እፈሩ ስለ እውነት ያሳፍራል ሙሉ ጤና ይዛችሁ እናንተን ብትሆኑ እኔ አላቅም ወላሂ ሙአዝ አሁን መጨረሻው እንደዚህ ሆነ ማለት ነው በቃ እኛ እስካሁን የተሰራውን ራሱ አልቻልንም ነው የምላችሁ አታስቁኝ ከኔ ከግለሰቡ ጋር አይደለም የግል ጻፍ ሊኖረኝ ይቀርና በቅጡ እንኳን የግል ተወወቅ የለኝም ምናልባት የጋራ የሆኑ ጓደኞቻችን ጋር በአንዳንድ አጋጣሚዎች ልንገናኝ እንችላለን ያን ግን የመናገር መብቴ ሊጋፋኝ አይችልም እኔ አክቹአሊ ወንድሜ ለምን እናቴ ልጅ ወንድሜ አይሆንም ያልተመቸኝ የደበረኝ የቆረፈደኝ ነገር ካለ ወጥቼ እናገራለሁ እኔ የመናገር መብቴን የሚጋፋኝ ነገር በምንም ተአምር አልወድም ከዛ ውጪ ደግሞ ስለ ነሽዳ ሐራምና ሐላልነት ልናገርም አልመጣው ምክንያቱም እኔም ያለሁበት ነገር ነው ኢቭን የሱ ነሽዳዎችን ማዳመጣቸው አሉ ሪኮመንድ ማረጋቸው ነገሮች አሉ
ኺላፍ ያለበት ቦታ ላይ ባልገኝ ደስታዬ ነው አላህ ሂዳያውን ሰጠኝ ከዚህ ነገር ብርቅም ደስታዬ ነው እኔ ዋናው ነገር ግን እንደ አንዲት ወጣት እንደ ሃይማኖተኛ እንደምን አይደለም የመጣሁት እንደ ወጣት ግን ሰርቶ ማደር ነውር እስኪመስላቸው ድረስ ለምኑ ማደር የጀግንነት ካባ እስኪመስላቸው ድረስ ያለበሳቸው ማን ነው ይሄ ከጊዜ በኋላ ነው እየበዛ መጣ ወጣቱን አበላሸናቸው ባላቸው ህይወት ራዲና ፍቃደኛ በደስተኛ ሆነው እንዳይኖሩ እያደረግናቸው ነው ማንኛውም ችግር ሲገጥማቸው ልመና የመጀመሪያ ኦፕሽን እንዲሆን አደረግን እኛ መሰደዳችን ሳያንስ እዛ ያሉትንም ሐሞተ ቢስ ትውልድ እያፈራን ነው ይሄ ትክክል አይደለም በቃ ሶሻል ሚዲያ ተሰጥቶን እኮ ብዙ ኦፕሽኖች አሉ ለምሳሌ ወንድሜ ብዙ ፎሎወርስ አሉ ታረል ማሻአላ በቀላሉ በቃ ይወጣና ምርትና አገልግሎታችሁን ላስተዋውቅ ለዚህ ነገር የሚሆን ይሄን ያህል ገንዘብ ስለሚያስፈልገኝ ከፈሉኝ ምርትና አገልግሎታችሁን ላስተዋውቅ በቃ እናንተም ቪዲዮዎችን ኮፒ ሊንክ ሼር ዱት አድርጉልኝ በዚህ ገንዘብ ላገኝ ኖርማል ነው በቃ ተፍ ብሎ የሚፈልገውን ነገር ያመጣል ግን ታጥቦ ሙሉ ጤና ይዞ ወጥቶ ብር ስጡኝ በኮንፊደንስ ለዚህ ያበቃቸው ማን ነው እኮ አሁን ችግሬም ንግግሬም እኮ ከነሱ አይደለም ከናንተ ነው እንዲህ አይነት ደካማና ሐሞተ ቢስ ትውልድ እያፈራን ያለ ነው እኛ በስደት ያለን ሰዎች ነው ለገንዘብ ብለው የወንድነት ሞራላቸውን ወኔያቸውን አሞታቸውን እንጦሮጦስ እየጣሉት ነው ምንም አይመስላቸው የሚሄዱበት ርቀት በጣም ደባሪ ነው በፊት የኢትዮጵያ ወንድ ሲባል በቃ የሚሰማችሁ ስሜት እንኳን በቃ ኮስተር ያለ ነገር ነው ዛሬ ላይ ግን ያ የለም ምክንያቱም ደክሜ ከማመጣ አንዱ ለቀን ማንነቴ ምንነቴን ሽጬ የማገኘው ገንዘብ ነው ለዚህ ተጠያቂው ደግሞ ሰጪው ነው አላህ በሰጣችሁ ልክ የሰጣችሁን ነገር ምን ላይ እንደምታውሉት በሱ ዘንድ ትጠየቁበታላችሁ እኔ ችግሬ ይሄ እንጂ ሌላ አይደለም ከዛ ውጪ ውሃ ዋብያ ሶፋ ሰለፊ የምትሉት ማለት ነው እዛው እንደፈጠራችሁ እኔ አዛን ያለበት ሁሉ ሀገሬ ሸሃዳ ያዘው ሁሉ ወንድሜ ሆኜ የምኖር ንጹህ ሙስሊም ነኝ ስለሌላ ጣጣችሁ አላውቅም ግን ይሄ ሊታሰብበት ይገባል ወጣቱን እያበላሸነው ነው ሰርቶ ማደር ያኮራል በላ እኔ ግን በጣም የገረመኝ ነገር መሰላችሁ ወኔውን ከየት ነው ያመጣው ነው እንደውኒ አሁን በሊቢያ አድርጌ ቢሄድ አስኬደኝም ይሄ ወኔ አስኬደኝም ቤተሰብ እንደው እንደዚህ ያጣውትን ወኔ እንደው እንደሙሃዝ አይነት ወኔ ብኖረኝ ማለት ነው የት በደረስኩ ነው ማለት እንደው ከየት ነው ያመጣው ነው እሱ እንደዚህ አይነት ወኔ ከቄራ ነው የገዛው ከበሬዎች ምናምን ይወጣ እሱ ነው የገዛው እሱን በልቶ ነው ወይስ ምንድነው ነው እኔ ግራ ገባኝ እኮ ሙሃዝ ንገረን እስቲ ከየት ነው ያመጣው ወኔውን ነው ማለት ፈተን እንድታጥበ እኮ ነው የመጣው 12 ሚሊዮን በየትኛው ወኔ ነው እስቲ ይጠየቁ በየትኛው ወኔ እሱንም ደግሞ ኢትዮጵያዊ ሆነ ስንት ተፈናቃዮች ስንት ቸገርተኞች በሞሉበት ሀገር ሆነ ቁጭ ብለ ጥሩ መባለው ኑሮ እንደሌሎቹ ወጣ ባትል መካከለኛ በቃ አርፍ ህይወት የኖርክ ነው ነገር ግን እኔ እንደዚህ አይነት ወኔዎች ከየት ነው የሚገኙት እንደው እንደዚህ አይነት ወኔዎች ከየት ነው የሚገኙት እንደው ሜንሽን አድርጉኝ እስቲ እንደዚህ አይነት የምታውቁት ካለ ሜንሽን አድርጉኝ ብዙ ነገር ይሰራበታል ለለምን አልተጠቀምበትም ወኔው ለለምን አይደለም የምትጠቀምበት ሌላ ነገር ጥሩ ነገር ነው በሚሰራበት ሌላ ነገር ነው የሚሰራበት እዴ እናንተ ውስጥ ወይ ከ470,000 ሰዎች ውስጥ 117 ሰዎች ብቻ 102 ብር ስጡኝ እንደ ልመናም እንደ ሰደቃም እንደምንም ነይታችሁ ኸይር ብላችሁ 102 ብር በመለቅላችሁ አካውንቶች አስገቡልኝ ልመና ወንጀል ነው ለማኝነት ወንጀል ነው ምንም አትጠራጠሩ አሁን ላይ እንደርድና ወይ እንዳሪፍ ነገር እየተወሰደ የሆኑ ሰበቦች እየተፈጠሩ ሰውን የሚለምኑ ሰዎች በስተዋል እምትበላው ካላጣ እዳ ከሌለብህ ከአቅምህ በላይ የሆነ ችግር ውስጥ ካልተዘፈክ በቀር ሰዎችን መለመን ወንጀል ነው ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ لا يزال الرجل يسأل الناس حتى يأتي يوم القيامة ليس في وجهه مزعة لحم ይላል አንድ ሰው ሰዎችን ከመለመን ከመጠየቅ አይታቀብም አይከለከልም ሁሌ በሆነው ባልሆነው ስጡኝ እያለ ይለምናል የቂያማ ቀን ፊቱ ላይ የስጋ ቁራጭ ሳይኖር በአጥንቱ ብቻ እስኪመጣ ድረስ ብለዋል በሌላ ሐዲሳቸው ነብያችን ሰለላሁ ዐለይሂ ወሰለም ሰዎችን የሚለምን ሰው የሚለምነው ፈምሳት ነው የፈለገ ሰው ያን ፈምሳት ያብዛ የፈለገ ደግሞ ይሄ ልመናን ያቆምና ፈምሳቱን ይቀንስ ብለዋል እንደ ቀላል ተነስታ 12 ሚሊዮን ብር
ወላሂ ወንጀል እኮ ነው ሀቢቢ حرام ነው ክልክል ነው ሰዎችን መለመን አረ አላህን ፍሩ አረ አላህን ፍራ የሰው ልጅ አላሁ ሙስተዓን ሌላኒ ምንም ማለት ሙአዝ ያቂዳ ሐዲሶችን ሁላ ሳይቀበል አላህ Subhanahu Wa Ta'ala የተናገረውን ከአላህ Subhanahu Wa Ta'ala የወረደውን ቁርአን አቂዳ ነው እንግዲህ አቂዳ ማለት ነው ወሳኙ ነገር በጣም ኢምፖርታንት የሆነ እስልምና ውስጥ ሰሂህ የሆነ አቂዳ ከሌለ አንተ እስላም አይደለም ይሄንን ራሱ አልተቀበለም ዛሬ ስለለመና ሐዲስ ይቀበላል ብላ ታስባለህ ሙአዝ እኮ ነው ማን መስሎሃል 12 ሚሊዮን ብር ከዛም ችግርን ያረግፋል ሀቢብ ወላሂ ከዛም መደናቀፍ ላለመወናከፍ ማግባት ነው መሸከፍ ከሐላል ከበህሌ ከዛም ልልፋስክ መስልሱ ከዛም ቱናንቱ ስበግጥም በዜማ ከዛም ያንቱ ፍቅር ያንቱማ መውደድ በትከልሶ ይኖራል ከነው ይህንን የመሳሰሉ ሙዚቃዎችን ለየት ባለመል ልታስፋፋበት 12 ሚሊዮን ብር ትጠይቃለህ ሙዓዝ ሀቢብ አላህ ልትፈራ ይገባል ያለህበት መንገድ ይህርክበት ያለው ሁኔታ እንኳን ለእስልምና ሊጠቅምና እስልምና የሚያወግዘው ስራ ላይ ነው ያለው አላህ ልትፈራ ይገባል በነገራችን ላይ ሀገራችን ላይ ብዙ ዘፋኞች አሉ አንድ ጊዜም ግን ዘፈኔን እንዳወጣ ብር አውጡልኝ ብሎ የጠየቀ ሰው አላየሁትም ሙስሊምም ይሁን ክርስቲያንም ምክንያቱም በሁለቱም እምነት ሙዚቃ ስለሚወገዝ ማለት ነው ያንተ ግን ለየት የሚያደርገው ከሙዚቃም በላይ ምክንያቱም የሞተን ሰው ትጣራለህ የሰው ልጅን እስልምና ላይ እንኳን የመተባበር አይደለም እስከ እስልምና እንዲወጡ ያደረክ ነው የሞተን ሰው መጣራት ሽርክ ነው خذ بيدي يا رسول الله ማለት ሽርክ ነው ሀጄ እስከሚወጣልኝ ያንተን ስም ከመጥራት አላርፍም ማለት ሽርክ ነው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አልፈዋል ከዚች ዱንያ ሊሰሙህም አይችሉም ቢሰሙህም እንኳን ሊጠቅሙህ አይችሉም ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ከሰው ልጆች ውስጥ አንዱ ናቸውና ያለህበት ነገር ወንጀል ነው ወንጀል ላይ መተባበር ደግሞ አላሁ Subhanahu Wa Ta'ala ከልክሎናል وتعاونوا على البر والتقوى ولا تعاونوا على الإثم والعدوان خير نجر لي تبابروا مدفو نجر لي جن أتتبابروا تبلنا عندو جدلا أنت يادرك يالله نجر حرام عدل من نبلهنا أنت بمثله هنيتا نبي صلى الله عليه وسلم من بلوال لا تطروني كما أطرت النصارى ابن مريم ድንበራት ታሳልፉኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ድንበራት ታሳልፉኝ ልክ ነሳራዎች ኢሳ ኢብኑ መርየም አለይሂ ሰላም ድንበር እንዳሳልፉ ሁሉ ኢነማ አና አብዱላህ እኔ የአላህ ባሪያ ነኝ የኔ ያሉት አንተ ያለህበት የይሁዳና የነሳራን ሱናን ነው ህያ ያደረክ ያለውና አላህ ልትፈራ ይገባል اللهم اني بلغت فاللهم فاشهد ሙአዝ ፊቷን ታጥባ ትመጣለች ለለመና ፊቷን ታጥባ ትመጣለች ኢና ሊላሂ ወኢና ኢለይሂ ራጂዑን እንግዲህ ሙአዝም እንደዚህ ብላ መልስ ሰጣለች እንዲህ አለች ሙአዝ መቅደም ያለበት ስቲል ይሄን ጉዳይ እስኪመጣ ጠብቀው የስንት የተቸገሩ ሰዎች ይያሉ በዚህ ሰዓት ነው የሚታያቸው በእነሱ በኩል ካልሄድክ አይሰሙም እያንዳንዷን ደግሞ እናቃቸዋለን በደንብ አድርገን ነው የምናቃቸው ወላሂ በደንብ አድርገን ነው የምናቃቸው በቃ ሰው ፊት እንደዚህ ዝንጥ ብለው ምናም ካሜራ ምናምን አድርጎ ሲመጡ ህዝቡ ተጫውተውበታል የሆነ ከሐቅ ጎን ላይ ምናምን በስርዓት የነብዩ ሰለላሁ ዐለይሂ ወሰለም ስም እንኳን መጥራት አይችሉም መሐመድ እኮ ነው የሚሉት በስርዓት ቅርአት እንኳን ፋቲሃ በስርዓት በተጅዊድ እንኳን መቅራት አይችሉም ቢድዓ እንኳን ለማለት በድዓ አይደል እንዴ ያለው እየሰማን ነው እኮ ወላሂ ሐቂቃ ምንም ችግር የለውም እነሱ ስለሚወዳቸው ይከተላቸዋል ያ ኡስታዝ በነገራችን ላይ የተሰበሰበለት ሰዓት እኛም አቁመናል አብዛኛው እንግዲህ ሰው በአስተሳሰብ ልዩነት አለ በአስተሳሰብ ልዩነት ውስጥ ደግሞ መከባበር የሚባለው ነገር የግድ ይላል እኛን ካልተከተልከን ብሎ ከኋላ እየተከተለ በዶማ ለመምታት የሚጥረውን ሰው እንግዲህ ምን ትለዋለህ
ማንም እንደዚህ ያለው የለም ባይዘው ማንም እኔን ካልተከተልከኝ ያለ የለም የተባለው ትክክለኛውን መንሃጅ ትክክለኛውን ሰለፊ መንገድ ተከተሉ ነው ሌላ ነገር አይደለም ሰለፊ ስንላችሁ ደግሞ የሆነ አቂዳ ሰለፊ ተብሎ የሆነ ለየት ያለ አቂዳ ያለው እንዳይመስላችሁ ሰለፊ ማለት ሰሃቦቹ የነበሩበት መንገድ ሁለተኛ ቀርን ላይ የነበሩ ክፍለ ዘመን ላይ የነበሩ ታቢዒዎች የነበሩበት እንደዛውም ደግሞ ሶስተኛ ክፍለ ዘመን ላይ የነበሩ ሰለፉ ሳሊሁን የሚባሉት ነበሩ ነብዩ አለይሂ ሰላቱ ወሰለም ቀድሞ ተናግሮ ነበር ከዛን ቀጥሏለሁ ብሎ ነብዩ አለይሂ ሰላቱ ወሰለም እስከ 3 ጠርቶ ነበር ዲን ውስጥ የገባ ምንም ነገር አልነበረም እስከዛ ድረስ ከዛ በኋላ ነው ሁሉም ነገር ቢድዓ አይነቶች ሽርክያቶች ሙስሊም ስም ይዞ የተጨመላለቀ ነገር ለህዝቡ ማቅረብ የተጀመረው ከዛ ወዲህ ሶ ያንን መንገድ ተከተሉ ነው እንጂ ማንም እኔን ተከተለኝ ያለ የለም አንድም የለም እንዴ ማን ስለሆነ ነው አንተ እሱ የምትከተለው ባይዘው በጣም ተቃጥላለች ጭራሻ ስቱዲዮ ተመቻችቶልህ ሁሉም ነገር ተመቻችቶልህ በገንዘባችን እንደገና ጆሮአችን ሊታደነቅረን ገንዘብ ሰተነ አደነቅረኝ እንዴ ምን ማለት ነው አራራራ ተውት ሰጪዎቹ ምሰጥበትን ወቁ ምሰጡ ሰዎች ካላችሁ ስንት ቦታ አለ ብዙ አካባቢ ላይ የቁርአን ችግር አለ እኮ ታውቃላችሁ ይሄን አንድ ቁርአን 500 ብር ገብቷል የምሬን ነው የምላችሁ ቁርአን አንደኛው መባለው እኮ አይደለም ወላሂ ነው የምላችሁ 200 ምናምን የነበረው ቁርአን ዛሬ 200 ብር የነበረው ዛሬ እስከ 500 ብር ሱንም የለም ሱቅ ላይ ገበያ ላይ የለም ጠፍቷል በቃ ቢያንስ እሱን ብታደርጉ ከአላህም ትልቅ አጅር ነው የምታገኙት ምን ብላችሁ ነው ለዘፈን ገንዘብ ብታዋጡት እንደዚህ የምታደርጉ ሰዎች ተቆጠቡ والذين اذا انفقوا لم يسرفوا ولم يقتروا وكان بين ذلك قواما لنا الله سبحانه وتعالى በቃ ስንሰጥም ማውቅ አለብን የሆነ ገደብ ሊኖር ይገባል ምን ሰጥበትም ቦታም ማውቅ አለብን ለማን መሰጠት እንዳለበትም ማውቅ አለብን በስርዓት የነብዩ ሰለላሁ ዐለይሂ ወሰለም ስም እንኳን መጥራት አይችሉም መሐመድ ነብዩ መሐመድን አለይሂ ሰላቱ ወሰለም ስም ራሱ መጥራት በቃ መሐመድ መሆኑን ሐሳቡ ገብቶ ካለ አይደል ቃላቱ ምናምን ተወሱን ዋናው እዛ ላይ እየተነገረ ያለው ስለ ነብዩ መሐመድ መሆኑ መታወቁ ነው ዋናው ብዙ ጊዜ እንሰማቸዋለን ሰለላሁ ዐለይሂ ወሰለም ምናምን እንደዚህ አይነት ተናንሽ ጠቃቅን ነገሮችን ለቃቅማችሁ ለትችት ተጠቀሙበታላችሁ ነው ዋናው እኮ አቂዳው ጋር ነው ትልቁን ነገር ተታቸዋል እኛ እኮ እንደዚህ ጠቃቅን ነገር አይደለም የለቃቀም ነው ትልቁ ነገርና ሁሉም አንቢያዎች የተላኩበትን ጉዳይ ነው ለናስተምራቸው የፈለግነው ነብዩ መሐመድ አለይሂ ሰላቱ ወሰለም ቁረይሾችን ሲያስተምሩ የነበሩ ዓለምን ሲያስተምሩ የነበረው ነብዩ አለይሂ ሰላቱ ወሰለም የተላኩበትን ዋናው ዓላማ ፐርፐዙ ስለ አቂዳ እሱን ነገር ነው ያዝነው እኛ እንጂ እዚህ ጋር የአረብኛ ቃላት እዚህ ጋር ስለተሰባበረ እንዲ ስለሆነ እንዲ አይደለም እቺ ጠቃቅን ነገሮች ተወት ፋቲሃ በስርዓት በተጅዊድ እንኳን መቅራት አይችሉም ፋቲሃን በስትክክል መቅራት አይችሉም የትኛው ፋቲሃ ነው እኛ ከምናውቀው ሌላ ፋቲሃ አለ ለእናንተ የወረደው ለብቻ አለ እሱ ከሆነ አናቅም እውነተን ነው እሱ ከሆነ አናቅም ነገር ግን ትክክለኛው የወረደውን ቁርአን 7 ይሁን 10 የሚባለውን እሱን እናውቃለን በሐዲስ በስልስላ የደረሰ ማለት ነው እሱን እናውቃለን በደንብ አስረግጠን እናቀራለን ከፈለክና ተጅዊዱን መኻሪጁን አህካሙን ከነምኑ እናስቀራችኋለን አይዟችሁ ለሱ ተውች እንደዚህ ጠቃቅን ነገር እየለቃቀማችሁ ለትችት እኛ እዚህ ጋር ስለ አቂዳ ያወራን እናንተ ትንንሽ ነገሮችን ሰለላሁ ዐለይሂ ወሰለም አለ መሐመድ አለ እኮ ምናምን ቢድዓ እኮ ነው የሚሉት ቢድዓ እንኳን ለማለት ቢድዓ አይደል እንዴ ያለው እየሰማን ነው እኮ ዋናው ግን ስለ ቢድዓ መሆኑ ከተረዳችሁን በቂ ነው እኛ እዛ ሐሳቡን ነው እንጂ የፈለግነው ቃላቱን አይደለም በአማርኛ ምናወራ መጥብለን ብናወራ ሙህደሳት አዲስ የተጀመረ ነገር ብንልም እኮ በአማርኛ እኮ ያስኬዳል ዋናው እዛ አይደለም ፖይንቱ ነብዩ አለይሂ ሰላቱ ወሰለም ስለከለከሉት ነገር እናንተ ሳትከለከሉ የቀራችሁት ተውት ተብላችሁ ሳትተውት የቀራችሁት ስለሱ ነው እሺ ብራዘር እንደዛ ተረዳና ደግሞ የአዲስ አበባ ልጅ ነኝ ምናምን ትላለሽ የአዲስ አበባ ህዝብ ስም አታጥፋ በአላህ በጉራግኛውና በስልጥኛ በኦሮምኛውና በአፋርኛ በሶማሊኛውና በሐዲያ በአማርኛውና በአረብኛ ሙዚቃ ነው አልጊና ዳኢየቱ ዚና ሙዚቃ ማለት የዚና ተጣሪ ትልቅ መሳሪያ ነው ሙዚቃ ኸምር የሚሰራውን ስራ ይላሉ ሙዚቃ ይሰራዋል አበርኩልሽ ነው ዛሬ ዘፈኑ አላህ ይጠብቀን ከሙዚቃ አላህ ይጠብቀን የቁርአንን ፍቅር ውስጣችን አላህ ያስገባልን ታዲያ ሰው መንገድ ይወጣ የመኪና አደጋ ሊመጣ ይችላል አላህ ካደጋ አላህ ይጠብቃችሁ
ስንት በላ በሚመጣበት ሰዓት እንዴት ያን ቀን ሙዚቃ ተከፍቶ እንዴት እየተጨፈረ እንዴት ይኬዳል በአላህ የውም አረፋ አላህ ዱዓ ሙስተጃብ የሚያደርግበት ወደ አላህ ይበልጥ የምንቃረብበት ቀን ላይ በዘፈን ይኬዳል አደጋ ሊርሰል ተብሎ እኮ ሰው ፈርቶ ኢስቲግፋር ዱዓ ያረገ ነው መሄድ ያለበት በሰላም እንዲገባ ያለንበት ሞቱል ፉጃ ድንገተኛ ሞት በመጣበት ሰው በሞተበት ሐል ይነሳል ሙዚቃ ያዳመክ እየጨፈር ከሞትክ በዛው ትነሳለህ አላህ ከመጥፎ ነገር ይጠብቃችሁ እኛንም አላህ ይጠብቀን ስለዚህ ያ ቀን አደራ አላህን ፍሩ ስትሄዱ በዚክር በዱዓ ጾመኛው ናችሁ የሁለት ዓመት ወንጀል ነው ዱዓ ያረጋችሁ እንጂ ዚክር ኢስቲግፋር ያረግን እንጂ መሄድ ያለብን በሙዚቃ አላህን መፍራት አለብን ስትሄዱም ለቤተሰቦቻችሁ ሀዲያ ይዛችሁ አው ማሻአላህ የሩህ ሀዲያ ይዛችሁ ሂዱ ዳዕዋ አድርጉ ከአላህ ጋር ያላችሁ ግንኙነት እንዲያምር እስላምን እንዲረዱ ባላችሁበት ልፉ ድከሙ ባላችሁ ቆይታ ለእስላም የሆነ ነገር አበርክታችሁ ነው ኢንሻአላህ አላህ Subhanahu Wa Ta'ala ያግራልን ለሁላችንም እንግዲህ ስለ ነሺዳው ስለ ሙዚቃው አንስተዋሉ በአረብኛም ይሁን በኦሮምኛ በእንግሊዘኛ በምንም ይሁን ሙዚቃ ከተባለ ሙዚቃ ነው ምንም አረብኛ ስለሆነ ሙዚቃ አይደለም ማለት አይቻልም ሶ አሁን ምን መሰላችሁ አንዳንድ ነሺዳዎች አሉ ነብዩና አለይሂ ሰላቱ ወሰለም ለማወደስ ምናምን ብሎ መድህ ለማድረግ ብሎ አሁን ለምሳሌ ሰሞኑ አንድ ትሬንድ ተደረገ ነሺዳ አለ ምንድነው እሱ የልብ ማሾ ከዛ ምንድነው ሻማ መብራት የልብ ማሾ ሻማ መብራቴ ልብ ማሾ ሻማ መብራቴ ሻማ መብራቴ ምናምን እንትን ቲክታክ ላይ ያየው ነው በጣም ትሬንድ ሆኖ ማለት ነው እሷ ትመጣና ባለቤቷን አቁማ የልቤ ማሾ ሻማ እነሱ እኮ ያሉት ለነብዩ ሰለላሁ ዐለይሂ ወሰለም እዚህ ጋር ግን እሱ ለሷ ምናምን ለልጆቹ ምናምን እንደዛ አድርጓሉ በቃ ብዙ ነሺዳዎችን ካያችሁ እንደዚህ ነው ህዝቡ እየተጠቀመበት ያለውና ለማንኛውም ዘፈን ነው ምንም ነገር ሌላስ የሚሰጠው ስም የለውም ዘፈን ደግሞ حرام ነው አላህ Subhanahu Wa Ta'ala ሁላችንም ይጠብቀን ኸይሩን ነገር ይምረጥልን እንላለን ማለት ነው ውድ ቤተሰቦቼ የዛሬው ቀልዳችን የዛሬው ቁም ነገራችን የዛሬው ቪዲዮአችን ይሄን ይመስል ነበር እንዴት አገኛችሁት እስቲ ስለ ሙአዝ ኮሜንት ላይ እንደተለመደው ማለት ነው በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላም ሁኑልኝ እኔ ወንድማችሁ ከማል ጀማል አህመድ ነበርኩኝ ሰላም ሁኑልኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ